ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። የኢትዮ ፍቅሩ ዜና የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎችም ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጣቸው መረጃዎች መካከል አድማጭ ተመልካቾችን ይመጥናሉ ያልናቸው መረጃ በቅድሚያ እናስተዋውቃለን። ከቻይና ሸሽታ በሰሜን ለንደን ትኖር የነበረች ሴት ህገወጥ ገንዘብ በህጋዊ መስመር በማስገባት ተከሳለች። የመዘበረችው ገንዘብ ዓለም ክሪፕቶከረንሲ ታሪክ ከፍተኛ ነው ተብሏል። በሺዎች ከሚቆጠሩ ቻይናዎች ጡረተኞች ገንዘብ በመስረቅ $6 ቢሊዮን የሚደርስ ክሪፕቶከረንሲ የገዛቿት ሴት በዚህ ሳምንት ይፈረድባታል። አብዛኛዎቹ ተጎጂዎች ምግብና መድኃኒት ለመግዛት የሚሆን ገንዘብ እንኳን አልተረፋቸውም። ዩ እንደምትለው አንዲት ኢንቨስተርስ የጡት ካንሰር ህመምተኛ ህክምናውን መከታተል ተስኗት ሞታለች። ሞት በራፏ ላይ ነበረች። ኑዛዜዋን የጻፍኩት እኔ ነኝ። በህይወት የተረፍነው ሰዎች ፍትህ እንዲሰፍን እንድንታገል ተናዛለች። ዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ይዘናል። እንዲሁም በ20 ዓመት ውስጥ እነዚህን የንብ ዝርያዎች አልታዩም ነበር። ሴቶች ንቦች ፊታቸው ላይ አስደናቂ ቀንድ አላቸው ስትል ታስረዳለች። ምን ይሁን ንብ እንዴት እንዲህ ተባለች? በአየር ንብረት ለውጥ እየተፈተነች ላለችው ምድር ተስፋ የሚሰጥና ለመጥፋት የተቃረቡ ብዝሃ ህይወትን የሚታደጉ ዝርያዎች በአብዛኛው ትኩረት እንዳልተሰጣቸው ታስረዳለች። የትኞቹ የንብ አይነቶች ሊጠፉ እንደተቃረቡ ወይም ህይወታቸው በየትኛው የአበባ አይነት እንደሚቀጥል ባለማወቅ ንቦች ብዝሃ ህይወታቸውን እያጡ ነው። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍ። አብረን እንቆይ። እንዴት በሺዎች የሚቆጠሩ ጡረተኞች አጭበረበረች? በቴክኖሎጂ የታገዘ የህክምና መሳሪያ የሚያመርተውና ክሪፕቶከረንሲን ማይኒንግ ላይ የተሰማራ ተቋም እንዳላት ካስተዋወቀች በኋላ ከ100,000 በላይ ቻይናውያን በተቋሙ ኢንቨስት አድርገዋል። ግለሰቧ የፍርድ ቤት ውሳኔ እየተጠባበቀች ትገኛለች። ገንዘባቸውን የተጭበረበሩ ሰዎች የተወሰነውን መልሰው ለማግኘት ተስፋ ሰንቀዋል። ፖሊስ በቁጥጥር ስር ካዋለው ሀብት መካከል ባለቤት ያልተገኘለት ገንዘብ በቀጥታ ለዩናይትድ ኪንግደም ግምጃ ቤት ገቢ ይደረጋል። አቃቢ ህግ ሁሉንም ማስረጃ እናሰባስባለን፣ ፍርድ ቤት ለተጎጂዎቹ ርህራሄ ያሳያል ብለንም ተስፋ እናደርጋለን ብለዋል። ዩ የተባለ ተጎጂ እንደተናገረው በደረሰባቸው ማጭበርበር ምክንያት ዳራቸው ተበትነዋል። ካጣነው ገንዘብ ጥቂቱን በቢትኮይን ብንመልስ ቀላል አይደለም ይላል። ከማጭበርበሩ ጀርባ የ47 ዓመቷ ኩዊን ጂማን ናት። የቻይና መንግስትም ምርመራው ሲከፈትባት እንደ አውሮፓውያን አቆጣጠር በ2017 በሐሰተኛ ፓስፖርት ዩኬ ገብታለች። በለንደን ትኖርበት ለነበረው ቅንጡ ቤት በወር $22,700 ትከፍል ነበር። በቢትኮይን የመዘበረቻቸው ገንዘብ ወደ ዶላር ለውጣ ከእንቁ የተሰሩ ጌጣጌጦችን ሸምታለች። የግል ጉዳዮቿን የምታስፈጽምላትም ሰራተኛ ቀጥራለች። የክሪፕቶከረንሲ ሀብቷን በገንዘብ እንዲሁም በቋሚ ንብረት ለውጣለች። በተለይም ቢትኮይን ዋጋ ሲንር የምታተርፈው ገንዘብ መጠኑ ይጨምራል፣ ታገኛላችሁ፣ ሀብታም ትሆናላችሁ ስትል ለኢንቨስተሮቹ ቃል ትገባ ነበር። የግል ጉዳዮቿን እንድታስፈጽምላት የቀጠረቻት ዊን ጂን የ6 ዓመት እስራት ተፈርዶባታል። ለፍርድ ቤት በሰጠችው ምስክርነትም ኩዊን አብዛኛውን ጊዜ የምታሳልፈው አልጋ ውስጥ ሆና ጌም በመጫወትና በበይነመረብ ዕቃ በመሸመት ነው ብላለች። የኩዊን ዕለታዊ ውሎ መዝገብ እንደሚያሳየው ለ6 ዓመታት የሚዘልቅ የማጭበርበር እቅድ ስታወጣ ነበር። ዓለም አቀፍ ባንክ ለመመስረት የስዊድን ውስጥ ቤተመንግስት ለመገንባትና ከእንግሊዝ ልዑል ጋር ለመጣበርም እንደምታስብ ጽፋለች። እንደ አውሮፓውያን አቆጣጠሮች በ2022 በክሮኤሺያና ሰርቢያ ድንበር ላይ የሚገኝ ንዑስ ግዛት ንግስት መሆን እንደምትፈልግ ትናገራለች። ይህ እውቅና የሌለው ንግስ ግዛት ሌበርላንድ ይባላል። የዚህ ንዑስ ግዛት ንግስት እስከምትሆን ድረስም ሰራተኛዋ ዊንጂን በለንደን ቤቶች እንድታፈላልግላት አዛለች። እጅግ የናጠጡ ቱጃሮች የሚኖሩባት ፖትሪጅ ኮመን የተባለ አካባቢ ቤት ለመግዛት ስትጠይቅ ነበር የፖሊስን ትኩረት የሳበችው። ዊንጂን የአለቃዋን የባንክ ሂሳብ ለማንቀሳቀስ ስትሞክር ገንዘብ አላገኘችም። ብዙም ሳይቆይ ፖሊስ የኩዊንን ቤት በረበረ። በመኖሪያ የተገኙ ላፕቶፖች ላይም በ10 ሺዎች የሚቆጠሩ ቢትኮይን ተይዘዋል። ይህ በክሪፕቶከረንሲ ታሪክ ትልቁ የማጭበርበር ድርጊት ሆኖ ተመዝግበዋል። ኩዊን ቻይና ሳለችም በከፈተችው ተቋም ከፍተኛ መጠን ያለው ገንዘብ መዝብራለች። በተቋሙ ኢንቨስት ያደረጉ ሰዎችም በቢትኮይን ትርፍ እንደሚያገኙ ተነግሯቸዋል። ይህ ግን ሐሰተኛ እንደሆነ የዩኬ ፖሊስ ደርሶበታል። መርማሪ ፖሊሱ ጆን ራያን የምዝበራው ሰንሰለት ትመራ እንደነበረም የሚጠቁሙ መረጃ አግኝተናል። በጣም አጭበርባሪና ሰዎችን በቀላሉ ማሳመን የምትችል ሰው ናት ሲል ለቢቢሲ ተናግሯል። ኢንቨስት ካደረጉት አንዱ
አንዱ የሆኑት ዩ እንደሚሉት ተቋሙ ሐሰተኛ እንደሆነ አንዳችም ጥርጥር አልነበራቸውም። ተቋሙ በየቀኑ $14 ትርፍ ይሰጣቸው ነበር። ገንዘቡ ሲሰጠን ሁላችንም ጥሩ ስሜት ተሰማን። ብዙ ገንዘብ በተቋሙ እንድናፈስ አበረታታን ይላሉ። ዩ እና ባለቤታቸው መጀመሪያ ላይ እያንዳንዳቸው $6295 ኢንቨስት አድርገዋል። በ2 ዓመት ተኩል 200% ትርፍ እንደሚያገኙ ተናግሯቸዋል። በተቋሙ ላይ ኢንቨስት የሚያደርጉትን ገንዘብ መጠን ለመጨመር ሲሉ በሺዎች የሚቆጠሩ ገንዘብ በ8% ወለድ ከባንክ ተበድረዋል። ዩ በየቀኑ $14 ሲሰጣቸው ገንዘብ መልሰው ኢንቨስት ያደርጉት ነበር። ገንዘቡን መልሰን ኢንቨስት የማድረግ ግዴታ አልነበረብንም፣ ግን ራሳችንን መቆጣጠር አልቻልንም። ትልቅ ህልም ስለነበረን ሚዛናዊ ሆነን ማሰብ ተሳነን። ሁሉንም ነገር እስከምናጣ ድረስ አልነቃንም ይላሉ። ኢንቨስተሮቹ አዲስ ኢንቨስተር ሲያመጡ በየዕለቱ የሚሰጣቸው የትርፍ መጠን ይጨምራል። በምዝመራው ሰንሰለት ወደ 120,000 ሰዎች ተጭበርብረዋል። በሁሉም የቻይና ግዛቶች ተጎጆች እንዳሉም ለማወቅም ተችሏል። የቻይና የፍርድ ቤት ሰነዶች እንደሚያሳዩት $5.6 ቢሊዮን በተቋሙ ኢንቨስት ተደርገዋል። አዲስ ኢንቨስተሮች ገንዘብ ሲሰጡ ገንዘብ ለቀድሞ ኢንቨስተሮቹ ዕለታዊ ክፍያ ይውላሉ። ብቸኛ የሆነው በመካከለኛ እድሜ ላይ ያሉና አረጋውያን በዋናነት ኢላማ ተደርገዋል። ኩዊን ስለ አዛውንቶቹ ግጥም በመጻፍ ትታወቃለች። አረጋውያንን መውደድ ግዴታችን ነው ብላ የጻፈችው ይጠቀሳል። ለኢንቨስተሮቹ የአውደ ዓመት ሽርሽር በማዘጋጀት ተጨማሪ ኢንቨስተሮችን ታጠምዳለች። ኩዊን ሌላ የምታውቅበት ስም ላንቲና ቱሪ ነው። አገር ወዳድ መሆኗን በተደጋጋሚ ገልጻለች። ለቻይና ያለን ብሔርተኝነት ድክመታችን ነው። እኛ ለማማለል የምትጠቀምበት የአገር ፍቅር ስሜታችን ነው ይላሉ ዩ። በ60ዎቹ እድሜ ክልል ያሉት ዩ ቻይናን ከዓለም አንደኛ ለማድረግ ቃል እንደተገባላቸው ሳይጠቅሱ አላለፉም። የቻይና መስራች ማኦ ልጅ ያገባው ግለሰብ ተቋሙን መደገፍ ብዙዎቹም ለተቋሙ ኢንቨስት እንዲያደርጉ መተማመኛ እንደሰጣቸው ዩ ገልጸዋል። የእኛ ትውልድ ሰዎች ማኦን እናከብረዋለን። የልጁ ባል ተቋሙን ካመነው እንዴት እኛ እንጠራጠራለን? ስለ ተቋሙ ማስታወቂያ ሲሰራ ቀዩ ነጭ ነው ብሎ ያሳምናሉ። ኩዊን ማንነቷን እምብዛም ይፋ ማድረግ አትፈልግም ነበር። አሁ ወይንም ትንሽ አበባ በሚል ቅጽል ስም መጠራቷን ትመርጣለች። ብዙውን ጊዜ በኢንቨስተሮች ጋር የምትገናኘው በማህበራዊ ሚዲያ በምትለጥፋቸው ግጥሞቿ ነው። ኩዊን በአካል የምትገናኘው ቢያንስ $842,000 ኢንቨስት ካደረጉ ሰዎች ጋር ብቻ እንደሆነም ሌላው ኢንቨስተር ሊ ይናገራሉ። እሷን ማየት የቻልነው ሰዎች የሀብት አማልክት ያገኘን ነበር የምንመስለው። ማየታችንን ማመን አቃተን። ህልማችሁ ትልቅ ይሁን ብላ አበረታታችን። በ3 ዓመት ውስጥም ከትውልድ ትውልድ የሚሸጋገር ሀብት አካብታላችሁ አለችን። ሊ ባለቤታቸውና ወንድማቸውን $1.3 ሚሊዮን ኢንቨስት አድርገዋል። በ2017 የቻይና ፖሊስ ምርመራ ሲጀምር ለኢንቨስተሮቹ ይሰጥ የነበረውን ዕለታዊ ክፍያ እንደተቋረጠ ይናገራሉ። ድንገት ክፍያው አቆሙ። ፖሊስ እያጣራ ነው አሉን። ክፍያውን እንደሚጀምሩ ነግረውን ነበር። ኢንቨስተሮቹ ለተወሰነ ጊዜ ዝምታ መረጡ። በዚህ ወቅትም ኩዊን ከፍተኛ ገንዘብ ኢንቨስት ያደረጉ ሰዎችን ከበታች ያሉትን ኒውስ ኢንቨስተሮችን እንዲያረጋጉ ገንዘብ ከፍላ ወደ ዩኬ ሸሸች። የዕለታዊ ብሎ መዝገቧ ላይ እንደጻፈችው የቢትኮይን ዋጋ 50,000 ዩሮ ሲደርስ በቻይና ያለባትን ዕዳ መክፈል ትፈልጋለች። ዕዳዋን ከመክፈሏ በፊት ቅድሚያ የምትሰጠው ግን የሌበርላንድ ንግስት መሆንን ነው። ፖሊስ በቁጥጥር ስር ሲያውላት የሸመታ የጽዳትና የጥበቃ ስራ ላይ የተሰማሩ ሰራተኞች ተገኝተዋል። ኩዊን እንደተያዘች ሰሞን ክሶቹን በአጠቃላይ አስተባብላለች። ከቻይና የሸሸችው መንግስት የክሪፕቶከረንሲ ነጋዴዎችን በማሳደድ እንደሆነ ገልጻለች። ፍርድ ቤት ስትቀርብም ግን በህገወጥ መንገድ ክሪፕቶከረንሲ በማከማቸት ጥፋተኛ ነኝ ብላ አምናለች። ፍርድ ቤቱ መቅረቧ ተስፋ ፈንጥቆልናል ይላሉ ሊ። ሺዎች የሚቆጠሩ ቻይናን ኢንቨስተሮች ገንዘባቸውን ለማስመለስ እየጠበቁ ይገኛሉ። ገንዘባቸውን በቀጥታ ወይንም በኩዊን ባንክ ቁጥር ሳይሆን ተቀጣሪዎቹ ያስገቡ ሰዎች ገንዘባቸውን ለማስመለስ ውጣ ውረድ ይጠብቃቸዋል። ገንዘብ የሚመለስላቸው ከሆነ ኢንቨስት ያደረጉት ገንዘብ መጠን ይሰጣቸዋልን ወይስ ዋጋውን በመጨመሩ የክሪፕቶከረንሲ ክፍያ ይሰላል የሚለው ግልጽ አይደለም። እንዴት የንብ ዝርያ ሉሲፈር ብሎ ስያሜ ተሰጣት? አውስትራሊያ ብቻ የሚኖሩ አዲስ የንብ ዝርያዎች ያገኙ ሳይንቲስቶች መጠሪያዋን ሉሲፈር ማለታቸውን አነጋጋሪ ሆነዋል። ሴቶቹ የንብ ዝርያዎች ትናንሽ ቀንዶች ስላላቸው ማጂሻን ሉሲፈር ተብለው ተሰይመዋል። ተመራማሪዎቹ በምዕራብ አውስትራሊያ ጎልድፊሽ ግዛት በቀላሉ የማይደረስበት የዱር አበባ እያጠኑ ሳለ ነበር ሉሲፈርን ያገኙት። በጣም ልዩ የሆነ ዝርያ ነው፣ ቀንዳቸውን የተለየ ቅርጽ አለው ሲሉ ገልጸውታል። ሴቶቹ ንቦች ቀንዳቸው
እንዳይነድፋቸው ራሳቸውን ለመከላከልም ይጠቀሙበታል። የአበባ ማር ወይንም ወለላ የሚቀስሙበትም በቀንዳቸው ነው። ጎጆ ሲቀልሱ ቁሳቁስ በመሰብሰብ ቀንዳቸውን ይጠቀማሉ። በከርተን ዩኒቨርሲቲ ምርምር የምታደርገው የጥናቱ መሪ ዶክተር ኪት ፕሪድጋስት እንዳለችው ንቧን ሉሲፈር ያለችው ኔትፍሊክስ ላይ ያለውን ሉሲፈር ተከታታይ ፊልም እያየች ስለሆነ ነው። ስለ ንቦቹ ስጽፍ ሉሲፈር ፊልምን እያየው ነበረ። ፊልሙን ስለምወደው ነው በርዕሱ የሰየምኳቸው ትላለች የጥናቱ መሪ። ሉሲፈር በላቲን ቋንቋ ባለብርሃን ማለት ነው። ግኝቱ አገር በቀል ስለሆኑ ንቦች ውይይት ለመጀመር ብርሃን ይፈነጥቃል የሚል ስያሜ እንደመረጠችም ትናገራለች። በመላው ዓለም የመጥፋት አደጋ የተደቀነባቸው የአበባ ዝርያዎች በየቦታው ለማዳረስ ንቦች ያላቸው ሚና ቀላል አይደለም። በአውስትራሊያ የተገኙት ንቦች በሚኖርበት አካባቢ ጥብቅ የዱር አበባ የሚበቅልበት እንደሆነ ሃይማኖፓተሪ ሪሰርች መጽሐፍ ላይ የወጣው ዘገባ ይጠቁማል። ንቦቹ የተገኙት የመጥፋት አደጋ የተደቀነባቸው አበቦች አቅራቢያ ነው። ንቦቹ አበቦቹ መኖሪያ አካባቢ አደጋ ውስጥ ወድቀዋል። የአየር ንብረት ለውጥም ለሕልውናቸው አስጊ ነው ትላለች ዶክተር ኪት። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።